በአጠቃላይ አዋጁ ይሄን ማበረታታት አይደለም አላማ። ስለዚህ ወንጀል መፈጸም ግዴታ የሚሆነው ወይም ደግሞ በዚህ የነሱን ትረስት ለማግኘት ስትል ማለፍ ያለብህ ሂደቶች አሉ ነው። እነሱ ካላመኑ እንደራሳቸው ካላመኑ የወንጀሉን ሚስጥር በዛ ውስጥ ያሉትን ሰዎች እነማን ይሳተፋሉ፣ መዳረሻው የት ነው አዲስ ነገር አይደለም። እኛም ሀገር አሁን የተጨመረው አዋጁ ላይ እንደ ማሻሻያ የተጨመረው ተጨመረ እንጂ ይሄ የምርመራ ዘዴ የነበረ የሚኖር የሚጠቀሙበት የምርመራ ዘዴ መሆኑን በዚሁ አጋጣሚ ለመግለጽ ነው። ሊፈጽሙ እንደሚችሉ ታሳቢ ተደርጎ ከወንጀል ኃላፊነት የህግ ከለላ ሲሰጣቸው የፍትሐ ብሔር ኃላፊነት ሊመጣባቸው የሚችለውን የፍትሐ ብሔር ኃላፊነት በተመለከተ ግን ህግ አውጪው ምንም ያለው ነገር የለም። ለምን አስፈለገ የሚለውንም ስናብራራ ሁለት ኢንተረስቶችን ፕሮቴክት ለማድረግ ነው። የመጀመሪያው ትልቁ ፐብሊክ ኢንተረስት ነው፣ የህዝብ ጥቅም ነው ነገር። እነዚህ ወንጀሎች ወደ ሽብርተኝነትን በገንዘብ መርዳት ደግሞ ስንመጣ ሁለተኛው ወንጀል ደግሞ እሱ ደግሞ በቀጥታ ህዝብ ላይ አደጋ የሚያደርሱ ወንጀለኞቹን በዚህ ወንጀል የተጠረጠሩትን ሰዎች መስሎና ሆኖ ምርመራ ሂደቱን የሚያከናውንበት ሂደት ነው። በተለይ ሄድላይኖቹ ላይ ርዕሶቹ ላይ ከአቅም በላይ በሆነ ምክንያት እንደሆነና ሁኔታዎች ሲያስገድዱት ብቻ የተፈቀደ መሆኑ ራሱ አልተገለጸም። ከማስተላለፍ ጋር ብቻ የተገናኘ አይደለም። ሩቶቹን እስከ መዳረሻው ድረስ ነው ኮንትሮል የምታደርገው ወይም ቁጥጥር የምታደርግበት። ደን የመጨረሻው ግን መዳረሻው ነው የሚፈለገው። ታዲያ እዚህ አዋጅ ላይ ወይንም እዚህ ማሻሻያ ላይ ምድር የተጨመረው ልዩ ነገር እና አሁን አከራካሪ ሆነ። ሰላም ነጋሪቶች ነን። በዚህ ሳምንትም በአንድ የህግ ርዕስ ጉዳይ ውይይት ልናደርግላችሁ መተናል። በዛሬው ዕለት ውይይት የምናደርግላችሁ እኔ ዮኒና አለበልነን። እሺ አልዬ፣ ዛሬ የምንወያይበት የውይይት ርዕሳችን ምን እንደሆነ እስቲ ገለጽልን። እሺ እኔ እንዴት ነህ? ግን ከዛ በፊት ደህና ነኝ ያለ ሰላምታ ይቀድማል። እሺ ዛሬ የምንወያይበት ርዕሳችን እንግዲህ በህገወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ ማቅረብና ሽብርተኝነትን በገንዘብ መርዳትን ለመከላከል የወጣውን አዋጅ ቁጥር 780 ለማሻሻል ሰሞኑን አንድ የጸደቀ አዋጅ አለ፣ አዋጅ ቁጥር 1387 እና ትንሽ አነጋጋሪ ሆኖ ቆይቷል። በብዙ ሰዎች መሀል የተለያየ አንደርስታንዲንግ ተይዟልና በያዛቸው በተለይ ደግሞ ከአንደር ከቨር ኢንቨስቲጌሽን ጋር በተያያዘ ብዙ ኮንፊውዥኖች ተፈጥረው ነበርና እሱን በተመለከተ እስኪ እኛ በተረዳነው ልክ ምንድነው የሚለውን እቺን ብቻ በተመለከተ ለመነጋገር ነው እንግዲህ ዛሬ መጣ ነው። ያው ቅድም በርዕስ ላይ ለመግለጽ እንደሞከርከው ዛሬ ውይይት የምናደርግበት ርዕስ በህገወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ ማቅረብና ሽብርተኝነትን በገንዘብ መርዳት ለመከላከል የወጣው አዋጅ ላይ የተመለከተውን የአዋጁ ማሻሻያ ላይ የተጨመረው እንዳለ ሆኖ እዛ አዋጅ ላይ የተመለከተውን ልዩ የምርመራ ዘዴ በተመለከተ ነው። በእርግጥ ፖሊስ መደበኛ የምርመራ ዘዴዎችን ለማንኛውም ወንጀል ተፈጻሚ ይሆናሉ። ነገር ግን በወንጀሎቹ አፈጻጸምና ከወንጀሎቹ ክብደት አንጻር ደግሞ አንዳንድ የወንጀል ድርጊቶች ላይ ልዩ የምርመራ ዘዴዎችን እንደሚጠቀም ከተለያዩ አዋጆችም ከተለያዩ ፕራክቲሶችም መረዳት እንችላለን። የዚህ አካል የሆነው ልዩ የምርመራ ዘዴ ከምንላቸው ውስጥ አንዱ የሆነውና እዚህ አሁን ለውይይት ያቀረብነው አዋጅ ላይ የተጠቀሰው የምርመራ ዘዴ በሁለት መልኩ የተቀመጠ ልዩ የምርመራ ዘዴ ነው አሁን የምንመለከተው። አንድ በሽፋን ስር ሆኖ ምርመራን ማከናወንና በቁጥጥር የሚደረግበት ማስተላለፍን በተመለከተ ነው። እነዚህ ነገሮች ምንድነው ትርጉማቸው? አዋጁ ላይ የተሰጣቸው ትርጉም ምንድነው? ዓለም አቀፍ ፕራክቲስ ውስጥ እንዴት ነው እነዚህን ተግባሮችና የምርመራ ዘዴዎች የሚመረምራቸው ወይንም የሚተረጉማቸው የሚለውን እስቲ አብራርተን ብንጀምር ይመስላል። አለ መልካም ጥሩ። እንዳልከው ሁለቱ የአንደር ከቨር ኢንቨስቲጌሽን እና ኮንትሮል ዴሊቨሪ በእንግሊዝኛው የአማርኛ ትርጉሙ በሽፋን ስር የሚደረግ ምርመራና በቁጥጥር ስር የሚደረግ ማስተላለፍ ተብሎ በአማርኛው አዋጁ ላይ የተቀመጠው። ምናልባት በቀጥታ የአማርኛ ትርጉሙ ገላጭ ነው ወይ እኔ እንደውም የተሻለ ብዬ የማስበው በሽፋን ስር የሚደረግ ምርመራን ስውር ምርመራ ብንለው ቀለል ይላል ብዬ አስባለሁና ሌላው ደግሞ ኮንትሮል ዴሊቨሪን ደግሞ በሽፋን ስር በቁጥጥር ስር
የሚደረግ ማስተላለፍ ቀጥታም ይመስላል ትርጉሙ ቃሉን በመበተን የመጣ ትርጉም ነው ቀጥታም ይመስላል። አሁን ኮንትሮል ዴሊቨሪ ከማስተላለፍ ጋር ብቻ የተገናኘ አይደለም። የመጨረሻው መዳረሻውን ነው ሩቶቹን እስከ መዳረሻው ድረስ ነው ኮንትሮል የምታደርገው ወይም ቁጥጥር የምታደርግበት ደን የመጨረሻው ግን መዳረሻው ነው የሚፈልገውና ለሱ የተለየ ምናልባት መዳረሻውን በትክክል መግለጽ ያለበት ስለሚመስለኝ የአማርኛ ትርጉሙ ኮንትሮል ዴሊቨሪን የመዳረሻ ቁጥጥር የተሻለ ይሆናል ወይም ደግሞ ገላጭ ይሆናል ብዬ አስባለሁ። ኤኒዌይ ግን ዋናው ነገር ምንድነው አንደርከቨር ኢንቨስቲጌሽን ወይም ደግሞ አንደርከቨር ኦፕሬሽን ሲባል ምን ማለት ነው? ኮንትሮል ዴሊቨሪ ሲባልስ ምን ማለት ነው? እነዚህን የምርመራ ዘዴዎች የምንጠቀመው በምን መልኩ ነው የሚለውን ዛሬ በደንብ እናያለን። ምክንያቱም ብዙ ይሄ በተለይ አዋጅ ቁጥር 1387 ከወጣ በኋላ የተለያየ በሚዲያውም ላይ በምኑም ላይ የተለያዩ አንደርስታንዲንጎች ተፈጥረዋልና በማህበረሰቡም ዘንድ እንዲሁም ደግሞ በባለሙያውም ዘንድ በእኛ በህግ ባለሙያዎቹም ዘንድ የተለያየ አይነት አረዳድ ነው ያለውና በትክክል ምን ለማለት ተፈልጎ ነው አዋጁ ምንድነው የያዘው? አንዳንድ ሚዲያዎች ላይ ከግድያ በቀር ሌሎች ወንጀሎችን ሲያከናውኑ እነዚህ ወንጀሎች በተመለከተ ሌሎች ወንጀሎችን እንዲፈጽም የሚፈቅድ አዋጅ ጸደቀ ተብሎ ነው ዘገባው የተሰራውና ይሄ በጣም ሚስሊዲንግ ነው። በትክክል የአዋጁ ይዘት ያ ነው ወይ የሚለውን ስናይ ገላጭ አይደለምና ከዛ አንፃር እስኪ ዛሬ እሱን እንትን ለማለት እንሞክራለን። ወደ ጥያቄ ስመለስ እና አንደርከቨር ኢንቨስቲጌሽን ሲባል ወይም ደግሞ አዋጁን እንደሚለው በሽፋን ስር የሚደረግ ምርመራ ሲባል በተለይም ደግሞ ከዚህ በህገወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ ከማቅረብ ጋር እንዲሁም ደግሞ ሽብርተኝነትን በገንዘብ ከመርዳት ወንጀል ጋር ተያይዞ በሚደረግ ምርመራ መርማሪው ወይም ደግሞ ይሄ አንደርከቨር ኤጀንቱ ሰዎቹን ወይም ደግሞ ወንጀለኞቹን በዚህ ወንጀል የተጠረጠሩትን ሰዎች መስሎና ሆኖ ራሱን ማንነቱን በመቀየር ሊሆን ይችላል ወይም ደግሞ እነሱን መስሎና ሆኖ የምርመራ ሂደቱን የሚያከናውንበት ሂደት ነው። እንግዲህ ይሄን ሲያደርግ አንደኛ በፍርድ ቤት ፈቃድ ነው ይሄ የሚደረገው፣ ለተወሰነ ጊዜ ነው ይሄ የሚደረገው። ሌላው ደግሞ ምርመራውን በሚመራው የበላይ ኃላፊው ቁጥጥርና እውቅና ነው ይሄ ነገር የሚከናወነው። ስለዚህ ባጭሩ የአንደርከቨር ኢንቨስቲጌሽን መርማሪው በዚህ መልኩ የመጨረሻውን ምናልባት በዚህ ወንጀል ውስጥ ተሳታፊ የሆኑትን ሰዎች የመለየት የወንጀል ፍሬውን መከታተል እንዲሁም ደግሞ ለምሳሌ መኒ ላውንደሪንግ ከሆነ የአመንጭ ወንጀሎች ይኖራሉ ወይም ፕሪዲኬት ክራይም የምንላቸው እነሱን ከመለየት አንፃር እነዚህን በተመለከተ ማስረጃ የማሰባሰብ አላማ ይዞ የምርመራ ስራ የሚከናወንበት መንገድ ነው። ኮንትሮል ዴሊቨሪ ላይ ወይም ደግሞ በቁጥጥር ስር የሚደረግ ማስተላለፍ ሲባል ደግሞ እንግዲህ በእነዚህ ወንጀሎች ላይ የገንዘብ ዝውውሮች ይኖራሉ ወይም ደግሞ ሌላ የወንጀል ፍሬ የሆኑ ነገሮች የሚተላለፉበት ሩት ይኖራል። ምክንያቱም እነዚህ ወንጀሎች በባህሪያቸው በጣም ሰንሰለታቸው በጣም ረጅም ነው። ብዙ ሰዎች ናቸው ኢንቮልቭ የሚያደርጉትና ስለዚህ እነዚህ ከቦታ ቦታ የሚንቀሳቀሱ መጨረሻ ላይ መዳረሻቸው የሆነ ቦታ ይሆንና ነገር ግን በምርመራውን በሚመራው ተቋም ቁጥጥር ስር ሆኖ ያ ገንዘብ ሊሆን ይችላል ወይም ደግሞ ሌሎች የወንጀል ፍሬ የሆኑ ነገሮች እስከ መዳረሻቸው ድረስ እንዲሄዱ በመፍቀድ ፋይናሊ መዳረሻቸው ላይ ሲደርሱ
የመጨረሻዎቹና ትላልቅ የሚባሉትን በወንጀሎቹ ላይ ትላልቅ የሚባሉትን ሰዎች የመጨረሻዎቹን ሰዎች ለመያዝ ወይም እነሱን አይደንቲፋይ ለማድረግ ለመለየት የሚጠቀሙት ወይም የሚፈጸም ቴክኒክ ነው ይሄኛው ኮንትሮል ዴሊቨሪ የሚባለው ማለት ነው። ስለዚህ ባጭሩ ይሄ ነው። እነዚህ የምርመራ ቴክኒኮች ይሄንን ይመስላሉ። ምናልባት አንተ የምትጨምረው ካለ ደግሞ ምን አስቀረ ጨምርበትና አልዬ በደንብ አብራርተዋል። እንደገለጽከው ነው ዋና አላማቸው እነዚህን ወንጀሎች ወይም አዋጁ ላይ የተጠቀሱትን ሁለት ወንጀሎች በህገወጥ መንገድ የተገኘ ገንዘብ ህጋዊ አስመስሎ ማቅረብ ወይም መኒ ላውንደሪንግ የምንለውና ሽብርተኝነትን በገንዘብ መርዳት ወንጀሎችን በተመለከተ ምርመራ ሲደረግ እነዛ ምርመራዎች ለማድረግ መረጃ ለመሰብሰብ ፖሊስ የሚጠቀምበት መንገድ ነው ማለት ነው። ስለዚህ ይህም መረጃ በሚሰበስብበት ወቅት ደግሞ አንተ እንዳልከው የራሱን ማንነት ሰውሮ ወንጀለኞቹን መስሎ ነው ወይም ዲስጋይዝ አድርጓቸው ነው ወይ ሰርጎ ገብቶ ኢንፊልትሬት አድርጓቸው ሊሆን ይችላል። በተለያየ መንገድ ከወንጀለኞቹ ጋር እንደ አንድ ወንጀል ፈጻሚ ወይ ተረካቢ ሊሆን ይችላል ወይ እንደ አስተላላፊ ሊሆን ይችላል ወይ ደግሞ የወንጀሉ አካል ሆኖ መስሎ ከነሱ ጋር መረጃ የሚሰበሰብበት የምርመራ ዘዴ ነው ማለት ነው ባጭሩ። ስለዚህ እንደዚህ አይነት የምርመራ ዘዴዎች ለዓለም አቀፍ የምርመራ ዘዴዎች አዲስ አይደሉም። ያሉ የነበሩ ፕራክቲስ የሚደረግባቸው በተለይ በዩኤስኤ በእንግሊዝም በተለይ ይሄ ከድረግ ትራፊኪንግ ጋር በተገናኘ አሜሪካ በ1970ዎቹ 80ዎቹ ላይ ከባድ ደረጃ ላይ በደረሰችበት ጊዜ ሁላ እንደ አንድ ትልቅ የኢንቨስቲጌቲቭ ቱል ይጠቀሙበት የነበረ መንገድ ነውና አዲስ ነገር አይደለም። እኛም ሀገር አሁን የተጨመረው አዋጁ ላይ እንደ ማሻሻያ የተጨመረው ተጨመረ እንጂ ኦሬዲ በ2005 በወጣው አዋጅ ቁጥር 780 ላይ ይሄንን ድርጊት በተመለከተ በግልጽ የተቀመጠ የምርመራ ዘዴ ነው ማለት ነው። ስለዚህ ይሄ ምርመራ ዘዴ የነበረ የሚኖር ወይንም ዓለም ላይ ያሉ ሀገሮች በሙሉ የሚጠቀሙበት የምርመራ ዘዴ መሆኑን በዚሁ አጋጣሚ ለመግለጽ ነው። ዓለም ላይ ያሉ ሀገራት በሙሉ ዓለም ላይ ኦልሞስት እንደዚህ አይነት ብዙ ሀገራት ያው ዳታው ስለሌለን ሁሉም ማለት አንችልም እንጂ ኦልሞስት ሁሉም ሀገር በተለምዶ የሚጠቀሙበት የምርመራ ዘዴ ነው። ለሀገራችንም አዲስ አይደለም፣ ለዓለምም አዲስ ያልሆነ የምርመራ ዘዴ መሆኑን በዚሁ አጋጣሚ ለመግለጽ ወዳለሁ። ታዲያ እዚህ አዋጅ ላይ ወይንም እዚህ ማሻሻያ ላይ ምድር የተጨመረው ልዩ ነገር እና አሁን አከራካሪ ሆነው እንግዲህ አከራካሪ የሆነው ወይም ደግሞ ብዙ ሰው ጋር ኮንፊውዥኑን የፈጠረው አዋጅ ቁጥር 1387 አንድ አዲስ ንዑስ አንቀጽ 4 780 ላይ አዋጅ ቁጥር 780 አንቀጽ 26 ላይ አንድ ንዑስ አንቀጽ 4ን ጨምሯል። 26 እስከ 3 ብቻ ነበር። 26 ንዑስ አንቀጽ 1 2 3 አለው። ሌላ አራተኛ ንዑስ አንቀጽ ተጨምሯል። ማሻሻያው እሱ ነው በ1387 ላይ ማለት ነው። ማሻሻያውም እሱ ነው። ኖርማሊ ያው ዛሬ የምንነጋገርበት እቺን ከአዋጅ ቁጥር 780 አንቀጽ 26 ከነ ማሻሻያው ያለችዋን ፕሮቪዥን ብቻ ነው እንጂ ሌሎቹን ማሻሻያዎች ምናልባት አዋጁ ጸድቋል፣ ነገር ግን ገና በነጋሪት ጋዜጣ ታትሞ ስላልወጣ እና ደግሞ ሙሉ የጸደቀው አዋጅ እጃችን ላይ ስለሌለ ሌላ ቀን ታትሞ ሲወጣ ምናልባት በሰፊው የምንመለስበት ይሆናል። ነገር ግን ዛሬ ይሄኛው ጉዳይ በጣም መነጋገሪያ ስለሆነ ብዙ ሰዎች ጋር በትክክል በአግባቡ አብዛኛዎቻችን በአግባቡ ሚስኢንፎርም ተደርጓል። በሚዲያዎችም በሶሻል ሚዲያዎች በሚኒስትሪ ሚዲያዎችም ጭምር በፕሪንት ሚዲያዎችም ጭምር ዜናው በሚዘገብበት ጊዜ ሚስሊድ በሚያደርግ መልኩ እንደሆነ የሚሰማኛል። እንዴት ነው እሱ ነው ኮንፊውዥኑን የፈጠረውና እሱን በተመለከተ ለመነጋገር ነው። የጨመረው ነገር ምንድነው? 1387 የጨመረው ነገር ምንድነው? የአንደር ከቨር ኤጀንቱ ወይም ደግሞ የኮንትሮል ዴሊቨሪ ላይ የሚሳተፈው መርማሪ ከግድያ በቀር ከፈቃዱ ውጪ ወይም ደግሞ ከአቅም በላይ በሆነ ምክንያት
ለሚፈጽማቸው ሌሎች ወንጀሎች የወንጀል ተጠያቂነት አይኖርበትም የሚል አንድ አዲስ ፕሮቪዥን ገብቷልና ይሄ ነው እንግዲህ ብዙ መነጋገሪያ የነበረው። ከግድያ ውጪ በሌሎች ወንጀሎች ተጠያቂ አይሆንም ሲባል ምን ማለት ነው? እነዚህ ወንጀሎች የሚፈጸሙት ማን ላይ ነው ሲባል ብዙ ሰው የተረዳው መርማሪው የአንደርከቨር ኤጀንቱ በተጠርጣሪዎች ላይ ወይም ደግሞ ወንጀሉን ፈጽመዋል ተብለው በተጠረጠሩ ሰዎች ላይ ሌሎች ከግድያ በመለስ ያሉ ምናልባትም ቶርቸር ማድረግ እንዲሁም ሌሎችን ወንጀሎች መፈጸም እንደተፈቀደ አይነት ነገር ወይም እንደዛ ማድረግ ይችላሉ ወይ ከግድያ ውጪ ሲባል እንደዚህ አይነት ቶርቸር መፈጸም ይችላሉ ወይ ያንን መፍቀድ ነው ወይ የሚል አንደርስታንዲንግ ተፈጥሯልና እንደዛ ማለት አይደለም። ምንድነው መርማሪው ሲጀመር ከተጠርጣሪዎች ጋር በቀጥታ የመርማሪውና የተጠርጣሪዎችን ግንኙነት አይደለም ይሄኛው ፕሮቪዥን የሚያደርገው። መርማሪውማ እንዲያውም ተጠርጣሪዎቹን መስሎና ሆኖ ነው ይሄንን ምርመራ የሚያከናውነው። ስለዚህ አንድ ሰው ለምሳሌ በመኒ ላውንደሪንግ ወይም ደግሞ በህገወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ በማቅረብ ሂደት ውስጥ የሚሳተፉ ወንጀል ፈጻሚዎችን መስሎና ሆኖ ምናልባትም እንደነሱ በመኒ ላውንደሪንግ ተግባራት ውስጥ እየተሳተፈም ሊሆን ይችላል። ይሄንን የምርመራ ሲቪል ያልሆነ ኢንፎርማንት ማለት እኮ ነው በሌላ ቋንቋ አንደርከቨር ሲገባ መረጃ ሊሰጥ ትንሽ ከኢንፎርማንት ትንሽ ከፍ ይላል። በርግጥ ኢንፎርማንት ያው መረጃ ብቻ መሰብሰብ ነው፣ ኢንቮልቭ ላይ ያደርግ ይችላል። መረጃን ከማቀበል ጋር ብቻ የተያዘ ሰው ሊሆን ይችላል። ይሄኛው ግን መርማሪ ነው። ስለዚህ ራሱ መርማሪ ነው። ነገር ግን መርማሪነቱን ደብቆ ወይም ደግሞ ማንነቱን ትክክለኛ ማንነቱን ደብቆ እነሱን መስሎና ሆኖ የሚተውን መርማሪ ነው ማለት ነው ባጭሩ። የሱም ኢንድ ሪዛልት የሚሆነው ማስረጃ ሰብስቦ ምስክር መሆን ነው አይደል? በሂደቱ እንጂ ኢቭን መርማሪም አይደለም እዛ መዝገብ ላይ በሂደቱ ማስረጃዎችን መሰብሰብ ነው። ምናልባት የምስክርነት ቃል ይሰጣል አይሰጥም የሚለው ነገር እሱ አከራካሪ ነው በባለሙያዎችም ዘንድ። ነገር ግን በዛ ሂደት ውስጥ ግን ብዙ አይነት ማስረጃዎችን ከምስክርነት ቃል ውጪ ብዙ አይነት ማስረጃዎችን የሰነድ ማስረጃ ሊሆን ይችላል፣ የቪዲዮ የፎቶ በጣም ብዙ አይነት ኤግዚቢትን ጨምሮ የማሰባሰብ ስራዎችን ነው እንግዲህ የሚሰራው ማለት ነው። ስለዚህ ይህን በሚያደርግበት ጊዜ በተጠርጣሪዎች ላይ የሚፈጸም ይሄ ቶርቸር ማድረግ እነሱን ወይም ደግሞ ኢቭን ግድያ መፈጸም ምንም መፈጸም የተባለው በተጠርጣሪዎች ላይ አይደለም። በዛ ሂደት ውስጥ ይሄ መርማሪ ከፈቃዱ ውጪ ከሱ ፈቃድ ውጪ ከአቅሙ በላይ በሆነ ምክንያት የሚፈጽማቸው ወንጀሎች ስለሚኖሩ በነዛ በፈጸማቸው ወንጀሎች ተጠያቂ አይሆንም ወይም ህጋዊ ተጠያቂነት አይኖርበትም ነው ለማለት የተፈለገው ንዑስ አንቀጽ 4 ላይ ማለት ነው። ንዑስ አንቀጽ 1 ላይ ያለው እንዳለ ሆኖ ማለት ነው። ንዑስ አንቀጽ 1 ላይ ራሱ መርማሪው መኒ ላውንደር ሊያደርግ ይችላል፣ ሁለቱም ወንጀሎች ፋይናንስ ሊያደርግ ይችላል፣ ቴሮሪዝም ላይ አይጠየቅም። በእነሱ ምንም እንኳን ድርጊቱ በሌላ ሰው ቢፈጸም ያ ድርጊት በሌላ ሰው ቢፈጸም ወንጀል ሆኖ የሚያስጠይቅ ቢሆንም እንኳን ይሄኛው መርማሪ ግን ለዚህ የምርመራ ስራ ቀድሞ አፕሩቭ ተደርጎ በፍርድ ቤት አፕሩቭ ተደርጎ ስለሆነ ይሄንን ስራ የሚያደርገው ወይም የሚያከናውነው በመኒ ላውንደሪንግም በቴሮሪዝም ፋይናንሲንግም አይጠየቅም ወይም ደግሞ አይቀጣም በዛ ማለት ነው። ስለዚህ የተለየው ነገር ይሄ ነው፣ ንዑስ አንቀጽ 4 መጨመሩ ነው። እንዳልከውም ሲዘገብና በተለያየ እንትኖች ላይ ሲገለጽ ግን ፖሊስ እነዚህን ወንጀሎች በሚመረምርበት ጊዜ ከግድያ ውጪ ምንም ማድረግ ይችላል በሚል ይዘትና ቅርጽ ባለው መልኩ ነው እንደዚህ አይነት አዋጅ ጸደቀ የሚል ይዘት ነበራቸውና እንደዛ ሳይሆን
አንድ መርማሪ ፖሊሱን የሚመለከት አይደለም። ስፔሲፊካሊ ወንጀሉን የሚመረምረውና መርምሮ ለክስና ለፍርድ እንዲቀርብ የሚያደርገውን ሳይሆን አንደር ከቨር ሆኖ ሁሉንም መርማሪዎች የሚመለከት አይደለም። አንደኛ። ሁለተኛ ሁሉንም ወንጀሎች የሚመለከትም አይደለም። ይሄኛው እዚህ ላይ ያለው ከመኒ ላውንደሪንግ እና ቴሮሪዝም ፋይናንሲንግ ጋር በተገናኘ የምርመራ ስራ የሚያከናውን መርማሪ የሚመለከተው እዛ ግሩፕ ውስጥ ሆኖ ደግሞ የተለያዩ መርማሪዎች ይኖራሉ። ኢቭን በመኒ ላውንደሪንግ እና ቴሮሪዝም ፋይናንሲንግ የሚመረምሩ መርማሪዎችም ሆነው አንደር ከቨር የሚመረምር መርማሪን የተመለከተ ብቻ ነው። ስለዚህ በቁጥጥር ስር የዋለን ተጠርጣሪ ቶርች የማድረግም ይሁን በሌላ መንገድ እነሱ ላይ የሚፈጸሙ ወንጀሎችን እንትን የሚያበረታታ አይደለም፣ ስለሱ የሚገናኝም አይደለም ጭራሽ። ስለዚህ እነዚህ ሄድላይን እንትኖቹ ኒውሶቹ በዛ ልክ መቅረባቸው ሚስሊድ አድርጓል ብለው ያስባሉ። እሱንም ለማጥራት ነው እዚህም ቁጭ ብለን እየተወያየን ያለነው። አለ ከግድያ ውጪ ያሉ ሌሎች ወንጀሎች ተፈቅደውለታል ማለት ነው። በአንደር ከቨር የሚመረምር ሰው እንዴት ነው ይሄንን እንትን ልንረዳው የሚገባው? ከግድያ ውጪ ሲባል እንግዲህ አገራት እንዳልከው ቀደምም እንዳልከው የተለያዩ አገራት እንደዚህ አይነት የአንደር ከቨር ኢንቨስቲጌሽን ወይም ደግሞ የአንደር ከቨር ኤጀንት ሊጋል ኢሚዩኒቲ ይሰጣሉ። ወይም ደግሞ ይሄ የኢንቨስቲጌሽን ቴክኒክ የተለያዩ ሀገራት ላይ ፕራክቲስ ይደረጋል። አንዳንዶቹ ሀገራት ወንጀሎቹን ከነዚህ በቀር ሌሎችን ወንጀሎች መፈጸም ይችላል ብለው ያስቀምጣሉ። አንዳንዶቹ ደግሞ እነዚህን ወንጀሎች ቢፈጽም ተብሎ ከለላ የሚሰጥበትን ወንጀሎች ሊዘረዝሩ ይችላሉ። ለምሳሌ የእንግሊዝን ህግ ብናይ መርደርና የቶርቸርን ያወጣል፣ ኤክስክሉድ ያደርጋል። ከነዚህ በቀር ሌሎች ወንጀሎችን ቢፈጽም ተጠያቂ አይሆንም ይላል። የኛ አገር 1387 ደግሞ መርደርን ብቻ ነው ኤክስክሉድ ያደረገው። ከግድያ በቀር ሌሎች ወንጀሎችን ቢፈጽም የህግ ከለላ ሊሰጠው እንደሚችል ወይም ደግሞ በዛ በፈጸመው ወንጀል ተጠያቂ ሊሆን እንደማይችል ያስቀምጣል። ስለዚህ ግልጽ ነው፣ ያው አዋጁን ስታዩ ግልጽ ነው። ከግድያ በቀር ያሉትን ሌሎች ወንጀሎች ቢፈጽም ተጠያቂ አይሆንም ነው። ነገር ግን እንትኖች ግን አሉ፣ ማለት ቅድመ ሁኔታዎች ግን አሉ። አንደኛ ይሄ ወንጀል መፈጸም ያለበት ኦፕሬሽን ላይ ያለ ነው። ይሄንን የምርመራ ስራ ያከናወነ ባለበት ወቅት ነው መፈጸም ያለበት አንደኛ። ሁለተኛ ቅድሚያ በፍርድ ቤት አፕሩቭ መደረግ አለበት። ፍርድ ቤት ሳያቀው የሚደረግ ምንም አይነት ፍርድ ቤት ሳያቀው የሚከናወን የአንደር ከቨር ኢንቨስቲጌሽን አይኖርም። ፍርድ ቤት ሳያቀና ሳይፈቅድ ቢደረግ የህግ ከለላውንም አያገኝም የትኛው መርማሪ ማለት ነው። ስለዚህ መጀመሪያ ፍርድ ቤት ማወቅ አለበት፣ መፍቀድ አለበት። ሲቀጥል ደግሞ ምርመራውን የሚመራው ኃላፊም ደግሞ የቅርብ ክትትልና ቁጥጥር ማድረግ አለበት። ያንዳንዱን ዴ አክቲቪቲ እያንዳንዱን እንቅስቃሴ ማወቅ አለበት። ሌላው ከመርማሪው አንፃር ራሱ መርማሪው ደግሞ ያንን ወንጀል ሲፈጽም ከፈቃዱ ውጪ ነው መሆን ያለበት። የመጀመሪያው ነገር ከፈቃዱ ውጪ፣ እንዲሁም ደግሞ ከአቅሙም በላይ ወይም ደግሞ ከሱ ቁጥጥር ውጪ በሆነ ሁኔታ ውስጥ ሆኖ ነው ወንጀሉን የፈጸመው መሆን ያለበት። ይሄንን የህግ ከለላ ለማግኘት ማለት ነው። ስለዚህ ሌሎቹ ወንጀሎች ከግድያ በመለስ ያሉት ወንጀሎች በዚህ የምርመራ ሂደት ውስጥ ሊፈጸሙ ይችላሉ። እነዚህ ኳሊፊኬሽኖች እንዳሉ ሆነው ማለት ነው። መሟላት ያለበት ቅድሚያ መሟላት ያለበት ነገር እንዳለው ነው ማለት ነው። እሺ አልዬ እንዳልከው ነው። እንደዚህ ዘገባዎቹ ላይም ሲሰሩ በምን አይነት ሁኔታ እነዚህን ወንጀሎች መፈጸም ይችላል ወይንም ተፈቅዷል የሚለው ራሱ አልተብራራም፣ በደንብ አልተብራራም። በተለይ ሄድላይኖቹ ላይ ርዕሶቹ ላይ ከአቅም በላይ በሆነ ምክንያት እንደሆነና ሁኔታዎች ሲያስገድዱት ብቻ የተፈቀደ መሆኑ ራሱ አልተገለጸም። እንዲሁ በጠቅላላው እነዚህን ከግድያ ውጭ ያሉትን ሌሎች ወንጀሎች ለመፈጸም
ለመፈጸም እንደተፈቀደለት አድርጎ ነው የተቀመጡትና ያልከው እነዛ ሪኳየርመንቶች ከአቅም በላይ መሆኑን የግድ ማሳየት ወይንም ማስረዳት ይጠበቅበታል ማለት ነው። ከአቅም በላይ የሚሆንባቸው ሁኔታዎች ብዙ አይነት ሁኔታዎች ሊሆኑ ይችላሉ። ወይ ይሄ አንደርከቨር ስራው ሊጋለጥበት የሚሆንበት የሆነ ሰዓት ላይ ይታወቅ ይችላል። ወይ ደግሞ የግድ እንደሌሎቹ ተመሳስሎ ደግሞ በወንጀሉን በመስራት ሂደት ውስጥ ደግሞ የግድ ያንን ማድረግ የሚጠበቅበት ሁኔታዎች ሊኖሩ ይችላሉ። ስለዚህ በአጠቃላይ አዋጁ ይሄን ማበረታታት አይደለም አላማው። ወይንም አንደርከቨር የሆነን ኤጀንት ወይንም በሽፋን ስር ሆኖ ምርመራ የሚመረምር መርማሪ እንደፈለገው ይሁን የሚል ኮንሴፕት ሳይሆን ያለው ዋናው አላማ ብለን የምንነሳበትም ወይ አሁን አላማውን ልናብራራ እንችላለን። ለምን አስፈለገ የሚለውንም ስናብራራ ሁለት ኢንተረስቶችን ፕሮቴክት ለማድረግ ነው ወይንም በሁለት ኢንተረስቶች መካከል ባላንስ ለመስራት ነው። እነዚህ አዋጁንም ስንተረጉምም ይሄንንም አፕላይ ስናደርግ ማለት ነው። የመጀመሪያው ትልቁ ፐብሊክ ኢንተረስት የምንለው የህዝብ ጥቅም የምንለው ነገር ነው። እነዚህ ወንጀሎች አንድ ትራንስ ባውንደሪ ናቸው በኔቸራቸው፣ ሁለት ደግሞ የሀገርን ኢኮኖሚ በጣም ነው አፌክት የሚያደርጉት፣ ሶስት ደግሞ ዌልዝ ዲስትሪቢዩሽንም ላይ ራሳቸው ኢምፓክት አላቸው። ወደ ሽብርተኝነትን በገንዘብ መርዳት ደግሞ ስንመጣ ሁለተኛው ወንጀል ደግሞ እሱ ደግሞ በቀጥታ ህዝብ ላይ አደጋ የሚያደርሱ እና ህዝብ ላይ ማህበረሰብን ማዘውን ሊያጠቁ የሚችሉ የወንጀል አይነቶች ስለሆኑ እነዚህን ወንጀሎች በመደበኛው ወይንም ትራዲሽናል በመነለው የምርመራ መንገድ መመርመር ይከብዳል፣ ወይንም ትራዲሽናል በሆነው የምርመራ መንገድ ማስረጃዎችን ማግኘት ይከብዳል። ስለዚህ የግድ ምን ያስፈልጋል? በእንደዚህ አይነት መልኩ አንደርከቨር ሆኖ ለፐብሊክ ኢንተረስት ሲባል ወይንም ወንጀሎችን አስቀድሞ ከምንጫቸው ለማድረግም ወይንም የሚያደርሱትን ደግሞ አድቨርስ ኢፌክት የባሰ ኢፌክት ከማምጣታቸው በፊት በትንሹ ለመቅጨት የግድ እንደዚህ አይነት ዘመናዊ የምንላቸው ልዩ የምርመራ ዘዴዎች መጠቀም ግድም ስለሆነ ነው ሀገራት የሚጠቀሙበት ያሉትና ያው የተሻለውን መጥፎ መምረጥ ነው። አሁን አላማው እንዳልከው የዚህ አዋጅ አላማ ለመርማሪ እንደፈለገ ወንጀል እንዲሰራ መፍቀድ አይደለም። አላማው እሱ አይደለም። ትልቁ አላማ በአንድ በኩል እነዚህ በጣም መኒ ላውንደሪንግም ቴሮሪዝም ፋይናንሲንግም ጉዳታቸው በጣም ከባድ የሆነ በዛ ላይ ደግሞ አፈጻጸማቸውም ደግሞ በጣም የረቀቀ በጣም ብዙ ሰዎች ኢንቮልቭ የሚያደርጉበት ሰንሰለቱ በጣም ረጅምና ውስብስብ የሆነ በባህሪያቸው እንደዚህ አይነት ወንጀሎች ናቸው እነዚህ ወንጀሎች። ስለዚህ እንዳልከው ትራዲሽናል የሆነውን የምርመራ ዘዴ ተጠቅመህ ማስረጃ ማግኘት በጣም ከባድ ይሆናል ነው። ከባድም ስለሆነ ነው ልዩ የምርመራ ዘዴ ያስፈልገው ወይም ደግሞ አንደርከቨር ኢንቨስቲጌሽን የሚባለው ነገር የመጣው ለዛ ነው። ስለዚህ እነሱን ሆነህና መስለህ ገብተህ በዚህ ወንጀል መሳተፍ ካለበት ተሳትፈህም ቢሆን መያዝ ያለባቸውን ዋና ሰዎች እንዲጠየቁ ማድረግ፣ እነሱን ለህግ ማቅረብ፣ በዚህ ሂደት ውስጥ አብረህ እነሱን መስለህ እያለፍክ የሚያስፈልጉትን በጣም ወሳኝ የሆኑ ማስረጃዎች ማግኘት ነው አላማው። ውጤቱን መቅጨት ስለዚህ ያንን የሚደርሰውን ትልቁን ጉዳት መቀነስ ነው። በየትኛው በዚህ በትንሹ ጉዳት ማለት ነው። ይሄ መርማሪው የሚፈጽመው ወንጀል እሱን መምረጥ ይሻላል በኋላ እነዛ ወንጀሎች ተፈጽመው ትልቅ ጉዳት ከሚደርስ ይልቅ በሚል ነው እንጂ በዚህ ሂደቱ ስለሚያልፍ መርማሪ በተለየ ሁኔታ ወንጀል እንዲፈጽም ፈቃድ መስጠት ወይም ምናምን አይደለም አላማው። ስለዚህ ከአላማው አንፃር የተሻለውን መጥፎ ለመምረጥ ነው ይሄ የተፈቀደው ነው። በዛ ላይ የምርመራው ሂደት ወንጀሎቹ በጣም የረቀቁ ከመሆናቸው አንፃር እንዲሁም ደግሞ ጉዳታቸውን በጣም የከፋ ከመሆኑ አንፃር የምርመራውም ሂደት በዛው ልክ በጣም አደገኛ ነው። በነገራችን ላይ በጣም አደገኛ ነው። በዚህ ሂደት ውስጥ በዚህ ምርመራ ውስጥ የሚያልፍ አንድ አንደርከቨር ኤጀንት ትልቅ ሪስክ ነው እየወሰደ ያለው አንደኛ። ሁለተኛ እሱም በጣም የሰለጠነ መሆን አለበት በዚህ ሂደት ውስጥ ማስረጃዎችን ለማሰባሰብ። ኢቭን የተለየ የአክቲንግ ስኪል ራሱ ሊኖር ይገባል። ማለት እነዛ በጣም የረቀቁ ወንጀለኞች ናቸው። ስለዚህ እነሱን ሆነህና መስለህ ለመተወን ራሱ የተለየ ስኪልም የሚጠይቅ ነገር ነውና የምትፈልጋቸው ማስረጃዎች በዚህ ሂደት ውስጥ ለማግኘት
የግድ የነሱን ትረስት ደግሞ ማግኘትም አለበት። ስለዚህ ወንጀል መፈጸም ግዴታ የሚሆነው ወይም ደግሞ በዚህ የነሱን ትረስት ለማግኘት ስትል ማለፍ ያለብህ ሂደቶች አሉ ነው። ወንጀል ለመፈጸም የሚያበቃህም ወይም ደግሞ አስገዳጅ ሁኔታ ከፈቃድ ውጪ ወንጀል እንድታደርግ የሚያስገድድህም ይሄ ነው። የነሱን ትረስት ማግኘት ስላለበት ነው። እነሱ ካላመኑህ እንደራሳቸው ካላመኑህ አብዛኛውን የወንጀሉን ሚስጥር በዛ ውስጥ ያሉትን ሰዎች እነማን ይሳተፋሉ፣ መዳረሻው የት ነው የሚሉትን ነገሮች በአጠቃላይ ለማግኘትም ለመመርመርም በጣም ከባድ ስለሚሆን ትረስት ለማግኘትም ስትል የግድ መፈጸም ያለብህ አንዳንድ ወንጀሎች ይኖራሉና ለዛ ነው የግድ አስፈላጊ ስለሆነ ነው ኢሚኒቲ ያስፈልገው። ነሰሰሪ ኢቭል ነው፣ ምንም ጥያቄ የለውም እሱ ላይ መስማማት። ለዛ ነው በዚህ ሂደት ውስጥ የሚያልፍ እንደዚህ ደግሞ ካልጠበቅከውስ መርማሪውን ምን አይነት ሞራል ኖሮት እንደዚህ አይነት ምርመራ ያደርጋል? እንዴት አስቸጋሪ ነው። ያንን ሪስክ የሚወስድ መርማሪ በሂደቱ ከፈቃዱ ውጪ በግድ ለሚፈጽመው ወይም ደግሞ አስገዳጅ ሁኔታዎች ኖረው ለሚፈጽማቸው ነገሮች የህግ ከለላ ማትሰጠው ከሆነ ፋይናሊ እነዚህ ወንጀሎች ምናልባትም እየተፈጸሙ የሚቀጥሉበት ሁኔታ ይኖራል ወይም ደግሞ ለዛ አመቺ የሆነ ነገር ይፈጠርላቸዋል ማለት ነው። ስለዚህ እንግዲህ የተሻለውን ነገር በሁለቱ መካከል ያለው በአንድ በኩል የሰዎችን ነጻነት እና ፍሪደም እና ሰብአዊ ክብርና መብታቸውን መጠበቅ አለ፣ በሌላ በኩል ደግሞ የፐብሊክ ኢንተረስት ነው የህዝብ ጥቅም ደግሞ ከማስከበር አንፃር ሁለቱም ባላንስ በመናደርግበት ጊዜ ይህንን ስራ የሚሰራውም አካል ይህን ስራ ሲሰራ ቢያንስ አትሊስት በኮንትሮሉ ስር ያሉትን ነገሮች ኮንትሮል እንዲያደርጋቸው ከአቅሙ በላይ ደግሞ የሆኑ ነገሮችን ደግሞ በተመለከተ ወንጀል የሚፈጽምበት አቅም ሁኔታ ደግሞ ያሉ ሁኔታዎች ደግሞ ሲፈጠሩ እሱንም ፕሮቴክት ማድረግ ስለሚገባ በዛ ልክ ነው መረዳት የሚገባን የሚለውን ልውሰድ ምስል። ልክ ነው፣ እንደዛ ነው። ምናልባት ብዙ ሰው ላይ ኮንፊውዥኑን የፈጠረው የሚመስለኝ ዘገባዎቹ የሚመስሉት አዚፍ አንድ መርማሪ የያዘውን ተጠርጣሪ ወይም በቁጥጥሩ ስር ያለውን ተጠርጣሪ ወይም ለጊዜው በቁጥጥር ስር ያለን ተጠርጣሪ አይግደለው እንጂ ከዛ በመለስ ማንኛውንም ነገር ማድረግ ይችላል የምርመራ ዘዴን ያደረጉት ኖርማል ወንጀል ምርመራ ዘዴ ማድረግ ይችላል አይነት ፈቃድ የተሰጠ በሚመስል መልኩ ነው የተዘገበውና እሱ ትክክል አይደለም። እንደዚህ አይነት ፈቃድ የሚሰጥም አዋጅ አይኖርምም ሊኖርም አይገባም ማለት ኢምፖሲብል የማይሆን ነገር ነው። በዛ ልክ መዘገቡና በዛ ልክ ማህበረሰቡ እንዲረዳው መደረጉ ትልቅ ስህተት ነው፣ መታረም አለበት ብለን ነው ብዙ እንትን የፈጠረው እሱ ይመስላል። እሱ ነው በፍጹም እንደዚህ አይነት ነገርን ቢፈቅድም ህግ ይወጣል ብዬ አላስብም፣ አልወጣም። ኢቭን ያው በባለሙያውም ዘንድ እንደዛ አንደርስታንዲንግ ነበር። ልክ ነው። እሺ እንቀጥል። ከዛ አንፃር ነው ሌላው አለ እነዚህ ምርመራ የሚያደርግ ሰው ማድረግ የማይችላቸው ነገሮች ደግሞ አሉ። በህጉም ላይ ተቀመጡ አሉ፣ ዓለም አቀፍ ትሬንዶችም ላይ ያሉ ነገሮችን አሉ። ዓለም አቀፍ ትሬንዶቹን ልበልልህና ህጉ ላይ ደግሞ ያለውን አንተ ታብራራለና። ለምሳሌ ዩኤን ኦዲሲ አለ፣ የተባበሩት መንግስታት ቃል ኪዳን ስምምነት አለ በክራይም ኦን ድረግን እና ክራይም የሚል እሱ ኮንቬንሽን ላይ አንደርከቨር ኢንቨስቲጌሽን በሚሰራበት ጊዜ አንድ አንደርከቨር ኤጀንት ማድረግ የሌለበት ነገር ብሎ ያስቀመጣቸው ሊስቶች አሉ። ፕሮባቢሊቲ አክት ይላቸዋል። አንደርከቨር ኤጀንት ማድረግ የሌለበት አንደኛው ቫዮለንስ በፍጹም አይፈቀድለትም ይላል። ቫዮለንስ ማከናወን እንደማይችል፣ ወጥመድ ማዘጋጀት ወይም ማጥመድ እዚህ ክራይም ውስጥ ሰዎች እንዲገቡ ሆን ብሎ ማጥመድ እንደማይችል፣ ይህን ወንጀል እንዲሰሩ ማነሳሳት እንደማይችልና ይህን ወንጀል እንዲሰሩ ማመቻቸት ወይም የማመቻቸት ዘዴዎችን አንደርከቨር ኤጀንት መስራት የለበትም ይላል። ይሄ ኮንቬንሽን ሀገራችንም የተቀበለችው ፓርቲ የሆነችበት ኮንቬንሽን ነው። ሌሎች ሀገሮችም ህጎች እንዲህ በወፍ በረር በመመለከትበት ጊዜ
እንደዚህ አይነት ቶርቸርን ይሄ ፕሮሂቢትድ የሆኑ እነዚህ ነገሮችን በምንሰራበት ጊዜ ቫዮለንስን የመሳሰሉ ነገሮችን ኢንስቲጌት ማድረግን በቃ ነገሮችን ማመቻቸት ይሁን እንዲገባል ይሁንን ሰው ማድረግ እንደማይችል ሌሎች ሀገሮችም እንትን ያሳያል። ከዚህ አንፃር እስቲ አዋጁስ የኛም ሀገር አዋጁ 780 ይሄንን ይከለክላል ማለት የዘረዘርካቸው ሰፋ ያሉ ናቸው። ነገር ግን የ780 ደግሞ የአንደርከቨር ኤጀንቱ ወይም የአንደርከቨር ኦፕሬሽን ላይ የሚሰማራ ወይም ለዛ ምርመራ የተፈቀደለት ሰው ሰዎች የሆነን ወንጀል እንዲሰሩ ማመቻቸት ወይም ደግሞ እነሱ እንዲያደርጉ የሆነን ወንጀል እንዲፈጽሙ ማበረታታት የለበትም። ምናልባት አንዳንድ ጊዜ ማስረጃ ለማግኘት ተብሎ እንደ አንድ ቴክኒክ ማስረጃ ለማግኘት ተብሎ ወይም ከመጓጓትም የተነሳ ምንም ሳለ ውጤት ሳላመጣል መለስም ሰዎች ወንጀል እንዲፈጽሙ ወይም ያንን የተሰማራበትን መረምራለሁ ብሎ የሄደበትን ወንጀል እንዲፈጽሙ ማበረታታት ኦፕሬሽን ሰክሰስፉል ለማድረግ ማመቻቸት ምናምን የለበትም። ይሄ የተከለከለ ነው። ስለዚህ ይሄንን መፈጸም በአዋጁም ላይ ክልክል ማድረግ የለበትም አንድ ኤጀንት ማለት ነው። ምናልባት ሌሎች ማድረግ የሌለበትን ዝርዝር ጉዳዮች ደግሞ ከአዋጁ ውጪ ሌሎች ማስፈጸሚያ ህጎች ሲወጡ በዝርዝር መካተት አለበት ብዬ አምናለሁ። ህግ ያስፈልጋል። ይሄኛው ብቻ ስለሆነ በዛው የሚከለክለው ለዚህ ጉዳይ ሌላ ለዚህ ጉዳይ ሳይሆን ሌሎች ልዩ ምርመራ ዘዴዎችን በተመለከተ ኮምፕሬሄንሲቭ የሆነ ህግ ያስፈልጋል፣ ጋይድላይን ያስፈልጋል ብለን መታመንም ከሆነ እስቲ በዛው ጀምረዋል ብዬ ነው። ልክ ነህ። ልዩ የምርመራ ዘዴዎች የተለያዩ አዋጆቻችን ውስጥ አሉ ሂር ኤንድ ዴር አሉ የተለያየ ቦታ ላይ ማለት ነው። ስለዚህ እንደየወንጀሎቹ አይነት ምናልባት መደረግ ያለበት መደረግ የሌለበት የራሱ የሆነ ፕሮሲጀር ያስፈልጋል ወይም ደግሞ ጋይድላይን ያስፈልጋል ብዬ አምናለሁ። ያንን ማድረግ በዚህ ሂደት ውስጥ አቢዩዝ ሊደረግ ስለሚችል ማለት ነው። ምክንያቱም ይሄ የህግ ከለላ ምንም እንኳን የተሰጠበትን ዓላማ በግልጽ ቀደም ያስቀመጥነው ቢሆንም ሰዎች ስለሆኑ በዚህ ሂደት ውስጥ የሚሳተፉት ሰዎች ስለሆኑ ሰው ሁሉ ደግሞ ዓላማውን በትክክል ተረድቶ ለዓላማው የሚሰራ እንዳለ ሁሉ አንዳንድ ሰው ደግሞ አቢዩዝ ሊያደርገው ይችላል። አንዳንድ መርማሪ አቢዩዝ ሊያደርገው ይችላል። ስለዚህ ያንን ለመከላከል የግድ ዝርዝር የሆነ ጋይድላይን ያስፈልጋል ብዬ አምናለሁ። ግን ለእያንዳንዱ ወንጀል ለምሳሌ ጸረ ሽብር አዋጁ ላይ የሙስና አዋጆቹ ላይ ህገወጥ የሰዎች ዝውውር ላይ ያሉት ስፔሻል ኢንቨስቲጌሽን ቴክኒኮች የየራሳቸው የሆነ ባህሪ ከወንጀሎቹም ባህሪ አንፃር የየራሳቸው ሂደት ስለሚኖራቸው ምናልባት እነሱን ሁሉ አንድ ላይ አድርጎ አንድ ራሱን የቻለ ህግ ማውጣት ላይቻል ይችላል ወይም ደግሞ እሱ ላይሳካ ይችላል። ግን አትሊስት ለእያንዳንዱ አዋጅ ስር ላለው ስፔሻል ኢንቨስቲጌሽን ቴክኒክ ግን ዝርዝር የሆነ መመሪያ እና ጋይድላይን ያስፈልገዋል። ይህም በተመለከተም መውጣት አለበት። 780ን በተመለከተም እንዲሁም ማሻሻያውን አስመልክቶ ለሚደረግ የአንደር ከቨር ኢንቨስቲጌሽን ልዩ የሆነ ወይም ዝርዝር የሆነ ጋይድላይን ያስፈልገዋል ብዬ አምናለሁ። ልክ ነው። ይሄን ካልክ ደግሞ አሁን ቀጣይ የምናወራው ይሄ ጋይድላይን ተከትሎ ቢተገበር ብለን የምናስበው ደግሞ አዋጁም ላይ ተቀመጠው እነዚህን ምርመራ ስራዎች በሚሰራበት ጊዜ ምንድነው የቁጥጥር ሜካኒዝም ወይም ባላንሲንግ ሜካኒዝማችን ምንድነው? ቅድም በአንድም በሌላም መልኩ ገልጸናቸዋል። ግን እነዚህን ደግሞ የቁጥጥር መንገዶችን ሲጠቅለል አድርገን ደግሞ አንድ ላይ ብንመለከታቸው ምን አይነት የቁጥጥር መንገዶች አሉ? ወይንም አንድ ይህንን ምርመራ የሚመረምር አካል እንዴት ነው ቼክ እንደ ባላንሱ የሚረጋገጠው የሚለውን ደግሞ እስቲ ያብራራልናል። ልክ ነህ። ቀደምም ያው በሂደቱ
ትርጉማቸውን ለማስረዳትም ስንል ምንም ስንል አብረን የነካካናቸው ነገሮች አሉ። አሁንም ደግሞ ለምሳሌ ጋይድላይን ማዘጋጀት ዝርዝር የሆኑ የአፈጻጸም መመሪያዎችን ማውጣት አንደኛው የቁጥጥር ሜካኒዝም ሊሆን ይችላል። ልክ ነው። የመጀመሪያውና ዋናው ነገር ግን ዋናውን ቁጥጥር የሚያደርገው ግን ፍርድ ቤት ነው። በምን መልኩ ነው ፍርድ ቤት ቅድሚያ አፕሩቭ ማድረግ አለበት። ይሄንን የአንደርከቨር ኦፕሬሽን ሊሰራ ሲል ለፍርድ ቤት ጥያቄ ቀርቦ ፍርድ ቤት አፕሩቭ ማድረግ አለበት። መጀመሪያ ከፍርድ ቤት እውቅናና ፈቃድ ውጪ የሚፈጸም የትኛውም አይነት የአንደርከቨር ኢንቨስቲጌሽን ወይም ኦፕሬሽን ህገወጥ ነው የሚሆነው። ስለዚህ ይሄኛው የህግ ከለላም ለእንደዛ አይነት አንአውቶራይዝድ ለሆነ የአንደርከቨር ኢንቨስቲጌሽን የህግ ከለላው አይሰራም ወይም ተፈጻሚ አይሆንም ማለት ነው። ስለዚህ የመጀመሪያው የቁጥጥር ሜካኒዝም ያ የፍርድ ቤት አፕሩቫል መኖሩ ነው የመጀመሪያው ነገር። ሌላው አንደርከቨር ኢንቨስቲጌሽን የሚከናወነው በሆነ ሊሚትድ በሆነ ጊዜ ውስጥ ነው እንጂ እንዲሁ ዝም ብሎ ከመጀመሪያ ጀምሮ ጉዳዩ እስኪያልቅ ድረስ የሚባል አንዳንድ ጊዜ በሌሎች ምርመራዎች ለምሳሌ በሌሎች ምርመራዎች አመትም 2 አመትም 3 አመትም ድረስ ምርመራ ሊከናወን ይችላል። ይርጋውንም ያቋጥረጠው። ስለዚህ እንደዛ የሚባል የተለጠጠና ያልተገደበ የጊዜ እንትን የለም። 90 ቀን ነው። ምን ያህል ነው? ኦኬ 90 ቀን ነው ይሄ ኦፕሬሽን መከናወን ያለበት በ90 ቀን ውስጥ ነው። ምናልባት በጣም በልዩ ሁኔታ ተጨማሪ 30 ቀን ሊሰጥ ይችላል። ስለዚህ በልዩ ሁኔታ ስንል በምን አይነት ሁኔታ ነው ሊሰጥ? ምርመራው በ90 ቀን ውስጥ ያላለቀበትን ሁኔታ በማስረዳት እንደገና ሌላ ተጨማሪ 30 ቀን በማስረዳት ስለዚህ ፍርድ ቤቱ ሁኔታውን አይቶ ፕሮግረሱን አይቶ ድጋሚ 30 ቀን ተጨማሪ 30 ቀን ሊፈቅድ ይችላል። ስለዚህ 120 ቀን ማለት ነው። ስለዚህ ይሄ የጊዜ ገደብም አንደኛው የቁጥጥር ዘዴ ነው የሚሆነው። እንዲሁ ያልተገደበ እና ልቅ የሆነ ባለቀ ጊዜ ይለቅ ተብሎ የሚጀመር አይደለም። የጊዜ ገደብ መኖሩ በራሱ በዛች የጊዜ ገደብ ውስጥ የምርመራውን ለማጠናቀቅ ያው ተግተው መስራት ይኖርባቸዋል ማለት ነው በዚህ የምርመራ ሂደት ውስጥ የሚያልፉ የመርማሪዎች። ስለዚህ ሁለተኛው የጊዜ ሊሚት መኖሩ ነው። ሌላው ይሄ የህግ ከለላ የተሰጠው መርማሪው በኦፕሬሽን ላይ እያለ በስራ ላይ እያለ ለሚፈጽማቸው ወንጀሎች ነው እንጂ ከዛ ውጪ ከስራ ውጪ ሆኖ ለሚፈጽማቸው ወንጀሎች አይደሉም። ስለዚህ በትክክል በስራ ላይ እያለ የደረሰ ወይም የተፈጸመ ወንጀል ስለመሆኑ ማስረዳትም ይኖርበታል። እንደዛ ካልሆነ ያው ከተጠያቂነት የማያመልጥ ስለሚሆን ማለት ነው። 120 ቀን ወይም 90 ቀን ተፈቅዶ ኤጀንት ነው ተብሎ እንደፈለገ ይኖራል አይደል? ያንን ስራ በሚሰራበት ጊዜ ከዛ ወንጀል ምርመራ ወይም ያንን ወንጀል ሰርጎ ገብቶ መረጃ በሚሰበስብበት ወቅት የሚፈጽማቸው እና በዛ ወቅት ብቻ ለሚፈጽመው ነው። ቅድምም እንዳልከው የኃላፊው ቁጥጥር ስላለ የት ነው እንዴት ነው የሚለውን ኃላፊው በዛው ልክ አፕሩቭ የሚያደርገው ነው የሚሆነው ብዬ አስባለሁ። ስለዚህ ይሄም ሌላኛው የቁጥጥር ዘዴ ነው የሚሆነው። ያው በስራ ላይ ነው አይደለም የሚለውን በአግባቡ በመቆጣጠር መቼ ተፈጸመ የሚለውን መከታተልም ሌላኛው የቁጥጥር ዘዴ ነው የሚሆነው። እንግዲህ ከሞላ ጎደል እነዚህ ናቸው የኮንትሮሊንግ ሜካኒዝሞች ወይም ደግሞ በዚህ የምርመራ ሂደት ውስጥ የሚያልፉ መርማሪዎች አቢዩዝ እንዳያደርጉት ይሄንን የህግ ከለላ ከታለመለት ዓላማ ውጪ አቢዩዝ እንዳያደርጉት ወይም ደግሞ አላግባብ እንዳይጠቀሙበት መቆጣጠሪያ ዘዴዎቹ እነዚህ ናቸው። ምናልባት የምትጨምረው አለ? ኦልሞስት ብለዋል አለ ጨምረና እንዳልነው የሁለት ኦርጋኖችም ኢንቮልቭመንት ነው። አንድ ጁዲሻሪው አለ ፍርድ ቤቱ፣ አስፈጻሚው አካል አለ ፖሊሱ፣ ሎ ኢንፎርስመንት። እነዚህ ሁለት ተቋማት ፍርድ ቤቱ ቼክ ኤንድ ባላንሱ እንዲቆጣጠር ኢንዲፔንደንት ኦርጋን ስለሆነ ይሄ ስራ በሚሰራበት ጊዜ ሁሌ ከጅምሩ አውቆት ልክ መሆኑን አምኖበት ሲፈቅድ
ከዛ ደግሞ ክትትሉን ደግሞ ተመልክቶ ደግሞ ቀንም ሲሰጣቸው ይህንን ከግምት ውስጥ ኮንሲደር እንደሚያደርግ ቅድም ደግሞ እንዳልከው ኦን ዲዩቲ ብቻ ሲሆን ነው ይሄ ኢሚዩኒቲ ወይንም ሌሎች ወንጀሎችን በዛ ዲዩቲ ውስጥ ሆኖ ወይንም በዛ አንደር ከቨር ኤጀንት ስራ ውስጥ ሆኖ ሲሰራቸው እንደሆነ ይህንን ደግሞ ክሮስ ቼክ የምናደርግበት ደግሞ የበላይ ኃላፊው እያንዳንዱ ስራውን የቅርብ ክትትል ማድረግ አለበት። የቅርብ ክትትል ማለት ይሄ ሰውዬ ዲዩቲ ላይ ነው አይደለም የሚለውንም ጭምር ያቃል ማለት ነው። ስለዚህ በዛ ሂደት ውስጥ ኢሚዩኒቲዎችንም ሰርቭ የሚያደርጉት በዛ ምናልባት ቅድም እንዳልናቸው በዝርዝር መመሪያና መምሪያዎች መምሪያ በነገራችን ላይ ጋይድላይን ነው አሉ በእነሱ ዲሱቀት ነው የሚወሰን ሆኖ ነገር ግን ይሄ የአንደር ከቨር ኤጀንቱ በየጊዜው የሚሰራውን ስራ ሪፖርት ማድረግም አለበት። ሪፖርቲንግ አንደኛው የቁጥጥር ዘዴም ስለሆነ በየጊዜው ሪፖርት ማድረግ አለበት የሚሰራውን ስራ ማለት ነው። እሺ አልዬ ያው በደንብ ነገሮችን አብራርተህልናል። የቁጥጥር እንትኖችን በተመለከተ ብቻ ነው ምንም እድል አልሰጠኝም። በደንብ አብራርተህልናል። እንዲያው እስቲ ሁሉንም ለመዳሰስ ሞክረናል ብዬ አስባለሁ። እንዲህ እስቲ ቀር አለ የምትለው ካለ እስቲ በመጨረሻ ድል ስጥ። እሺ አመሰግናለሁ ስለ ድሉ። ምናልባት አንድ መነሳት ያለበት ጉዳይ ከዚህ ከሊጋል ኢሚዩኒቲው ጋር ከህግ ከለላው ጋር ተያይዞ መነሳት ያለበት ጉዳይ ብዬ ማስበው ምናልባት ኢንቴንሽናሊ ነው የተውት ወይስ ተረስቶ ነው የሚለውን አላቅም። የሲቪል ላያቢሊቲውን በተመለከተ ነው። የፍትሐብሔር ኃላፊነትን በተመለከተ አዋጁ 1387 ምንም የሚለው ነገር የለም። አዋጁ በግልጽ የሚያስቀምጠው የወንጀል ኃላፊነቱን በተመለከተ የህግ ከለላ እንደሚሰጣቸው ነው። ነገር ግን የአንደር ከቨር ኤጀንቶች በዚህ የኢንቨስቲጌሽን ፕሮሰስ ውስጥ ሲያልፉ ወንጀል ሊፈጽሙ እንደሚችሉ ታሳቢ ተደርጎ ከወንጀል ኃላፊነት የህግ ከለላ ሲሰጣቸው የፍትሐብሔር ኃላፊነት ሊመጣባቸው የሚችለውን የፍትሐብሔር ኃላፊነት በተመለከተ ግን ህግ አውጪው ምንም ያለው ነገር የለም። ስለዚህ ይሄ ኢንቴንሽናል ነው ኢንቴንሽናሊ ነው የተተወው ብለህ ታስባለህ ወይስ ምንድነው ብለህ ታስባለህ? እስኪ የሚመጣባቸውን የፍትሐብሔር ኃላፊነትስ ምንድነው መሆን ያለበት? በእርግጥ ሞር ፎከሱ የሆነው ዓለም አቀፍ እንትኖችንም ትሬንዶችንም ስናያቸው ሞር ይሄ ክሪሚናል እንትኑ ይሄ ነፃነትን የሚያሳጣው ምን የሚለው ሞር ፎከስ ስለሚሰጠው በክሪሚናል ላያብል እንዳይሆኑ ወንጀልን በሚፈጽሙበት ጊዜ አንደር ከቨር ኤጀንቶች ላያብል እንዳይሆኑ ከመጠበቅ አንፃር ነው አዋጁም ሲረቀቅ መሰረት ያደረገው እሱ ነው። ይሄ ሲቪል ላያቢሊቲን የዘለለበት ሆም ብሎም ሊሆን ይችላል ወይ ደግሞ ፑርማን ድራፍትሺፕም ሊሆን ይችላል። እንደኔ አንደርስታንዲንግ ሆም ብሎ ነው የምለው እንግዲህ በዚህ የምርመራ ሂደት ውስጥ ወንጀሎች በሚፈጸሙበት ጊዜ ኢሚዩን ከሆነ ከአቅም በላይ ሆነ ወንጀሎች በሚፈጸሙበት ጊዜ ኢሚዩን ነው ካል በሌላ ቋንቋ ይሄ አንደር ከቨር ኤጀንት አንድ ፐብሊክ ወርኩን ወይም የመንግስት ስራውን እየሰራ ነው የሚገኘው። የመንግስት ስራውን እየሰራ በሚገኝበት ጊዜ ለሚደርሱ ሌሎች ሲቪል ላያቢሊቲዎች እንግዲህ ወንጀል ፕሮቴክሽን ስለተሰጠው ሲቪል ላያቢሊቲዎችን ደግሞ በተመለከተ መንግስት ቪካሪየስሊ ላያብል ነው የሚል አሰምፕሽንን ይዞ ስለዚህ በአንድም በሌላም መንግስት ራሱ የሚጠየቅበት ነው የሚል አሰምፕሽን ይዞ በዛው አግባብ ብቻ የወንጀል እንትኖችን አድሬስ አድርጎታል ብዬ አምናለሁ። በአንድ በኩል ምናልባት ሆን ብሎ ከሆነ እንጂ ያው በየትኛውም ሁኔታ ለወንጀል ነፃ ያደረግነውን አንደር ከቨር ኤጀንት በሲቪል ለሚደርስ ደግሞ ጉዳት ላያብል ነው የምንልበት እንትን በጣም ሬር ነው የሚሆነው። ትልቁን ቢገር ፒክቸር የሆነው ወንጀሉን ተተንለት ሲቪሉን ግን ተወጣው ካልነው ቅድም እንዳልነው አዙሪቱ ይቀጥላል ማለት ነው። ስለዚህ ነፃ ሆኖ እንደፈለገ ግን ያው የተለያዩ ስለሆኑ ለወንጀል ኃላፊነት የምታገኙ የህግ ከለላና ለፍትሐብሔር ኃላፊነት የሚኖርህ የህግ ከለላ የተለያዩ ናቸው። እውነት የህግ አሁን በዚህ አዋጅ በ1387 ላይ ለፍትሐብሔር ኃላፊነቶች ምንም አይነት የህግ ከለላ የተቀመጠ የለም። ያ ማለት ምን ማለት ነው? ይሄ አንደር ከቨር ኤጀንት በምርመራ ሂደት ውስጥ ለሚያደርሳቸው ጉዳቶች የፍትሐብሔር ኃላፊነት ወይም ደግሞ በፍትሐብሔር ለሚቀርብበት ክስ ምንም አይነት የህግ ከለላ አልተሰጠውም።
ስለዚህ መንግስት እንዳልከው ቪካሪየስ ሊያቢሊቲ ይኖርበታል እንደ አሰሪ ወይም እንደ ቀጣሪ። ነገር ግን ራሱ ደግሞ በትክክልም ጉዳቱን ያደረሰው መርማሪ ደግሞ አብሮ ሊከሰስ የሚችልበት እንትን አለ። ኦብቪየስሊ አብሮ በቀጥታ ይከሰሳል ፎልት ቤዝድ ሲሆን። ስትሪክት ሊያቢሊቲ ስላለበት ራሱ እሱ ስትሪክት ሊያቢሊቲ ስለዚህ እንዳልኩ እንግዲህ አቋርጠኝ እንዳልከው ሲቪሊ ምንም አዋጁ ምንም አላለም። ግን ሆም ብለው ትተውት ነው ምን ያልኩት ምናልባት ይሄኛውን አስበው ከሆነ ነው እንጂ ቅድም እንዳልነው ከዓላማው አንፃር ለምን አስፈለገ ከሚለው አንፃር ፕሮቴክሽን ለመርማሪ የተሰጠበትን ሪዝን ከተመለከትን ፎር ስትሮንገር ሪዝን ሲቪሊም ላያብል ይሆናል የምንልበትን እንትን ማምጣት አንችልም የሚለውን ትርጉም ነው ለራስ የወሰድኩት ማለት ነው። ስለዚህ በሲቪልም ቢጠየቅ እንኳን መንግስት ኃላፊነቱን መውሰድ አለበት። መከሰሱን ላናስቀር እንችላለን ኦሬዲ አይከሰስም እስካልተባለ ድረስ። ነገር ግን በእንደዚህ አይነት ሁኔታ ውስጥ ላያብል የሚሆን ከሆነ ሲቪሊ ጥፋተኛ የሚሆን ከሆነ ያ አካል ወይንም ያ መርማሪ ያንን ተከትሎ የሚመጡትን የካሳና ሌሎች ጥያቄዎችን መንግስት ከቨር ማድረግ አለበት የሚል እንትን ያለኝ። መከሰስን ግን አያስቀረው። እውነት ነው። እኔም እንደዛ ነው የምስማማው። በዚህ ሂደት ውስጥ የሚያልፉ መርማሪዎች ከወንጀል ኃላፊነት ነፃ ሲደረጉ ዓላማው ያው ቀደም የተነጋገርንበት ነው። ስለዚህ ከወንጀል ኃላፊነት ነፃ አድርጋቸው የፍትሐብሔር በሌላ መልኩ የፍትሐብሔር ኃላፊነት እንደሚመጣባቸው እንትን ካልክ ፐርፐዙን ያጣል። በትክክልም የምርመራውን ስራ በአግባቡ ለመስራት ሊቸገሩም ስለሚችሉ ምናልባት በሌሎች ይህንን አዋጅ ለማስፈጸም የሚወጣ ደንብ ይኖራል፣ መመሪያ ይኖራል። ከዛ ደግሞ እንዳልነው ጋይድላይኖች ሊኖሩ ይችላሉ። ስለዚህ በነዛ በመመሪያም ሊሆን ይችላል፣ በደንብም ሊሆን ይችላል እነዚህ መርማሪዎች ሊመጣባቸው ከሚችል የፍትሐብሔር ኃላፊነትም ነፃ እንደሆኑና መንግስት የፍትሐብሔር ኃላፊነት ቢመጣ የፍትሐብሔር ኃላፊነቱ መንግስት ላይ ብቻ ሊሆን እንደሚችል ቢቀመጥ ጥሩ ነው። የበለጠ ነፃ ሆነው ስራቸውን መስራት እንዲችሉ ማለት ነው። በዛ መልኩ በዛ ሂደት ውስጥ መቼም ጉዳት የደረሰበት ሌላ ሶስተኛ ወገን ቢኖር እሱም መካስ የለበትም ሊባል አይችልም። መካስ አለበት። ነገር ግን ማን ነው መካስ ያለበት የሚለውን በተመለከተ ግን ያንን የመካስ ኃላፊነት መንግስት ነው ሊወስድ የሚገባው ብዬ የማስበው። ስለዚህ አንተም እንዳልከው መንግስት ይህንን ኃላፊነት መውሰድ አለበት። በህግ ቢቀመጥ ደግሞ የበለጠ ለመርማሪዎቹ ለነሱም ሴፍቲ ነገ ከነገ ወዲያ በፍትሐብሔር ክስ ቢቀርብባቸው በዚህ ደንብ ወይም መመሪያ መሰረት ኃላፊነቱን መንግስት ስለወሰደልኝ ምናልባት በፍትሐብሔርም በወንጀል የማይጠየቁም ቢባል ጉዳት የደረሰበት ሰው የሚጠይቅበት ሩም ያሳጣል ብለው ማስበው ሊሆን ይችላል። ይሄንን እንትን ያደረጉት ወይ ሌላ ፕሮቪዥን መንግስት ኃላፊነቱን ይወስዳል የሚል አይነት ወይ ደግሞ ቢኖረው ጥሩ ነበር። እዛው አዋጁ ላይ የፍትሐብሔር ኃላፊነቱን በተመለከተ መንግስት ሙሉ ለሙሉ ኃላፊነቱን ይወስዳል የሚል ነገር ቢኖረው በጣም ጥሩ የሚሆነው እሱ ነበር። ነገር ግን እንግዲህ በሌሎች ህጎችም ይህንን ኃላፊነት መንግስት ሊወስድ የሚችልበት ፕሮባቢሊቲ ስለሚኖር በዛ መልኩ ማድረግ ስለሚቻል የፍትሐብሔር ኃላፊነቱንም መንግስት የሚወስድበት መንገድ ቢቀመጥ ጥሩ ነው። ይሄ አንደኛው አዋጁ ላይ የሌለና ያልተዳሰሰ ጉዳይ ስለሆነ ነው ያነሳሁት። አመሰግናለሁ። አመሰግናለሁ። እንግዲህ ተመልካቾቻችን የዛሬው ውይይታችን ይሄን ይመስል ነበር። በዛሬው ውይይታችን ተጠቅማችኋል፣ አትርፋችኋል ብለን እናስባለን። እንደዚህ አይነትና መሰል ሌሎች የህግ ነክ ጥያቄዎች መልስ የሚሰጠውን ነጋሪት ፖድካስታችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ጥሪ እናቀርባለን። ሰላም ሁኑ።